እንዴ ብቻችንን? ወይ አንቺ ሰው ባይናፍቅሽ እንደሆነ ያልናፍቅሽ ቀላል ይናፍቀኛል። ከወንዶች እኮ አንድ ነዳ ነገር ያላችሁ እሱ ብቻ ነው። እሱ ባይኖራችሁ ኖሮ እናንተን ሰብስቦ ነበር ማቃጠል። ራስሽን መብላት እንዳትረሺ እሺ? ኧረ ቆይ እንዴ ለምን አብራን ትቅረብ እንጂ። ነይ ታጠቢና ቆንጆ የራት ልብስ የለሽም? አንተም ሱፍህን ለብሰክ ኑ ተዝናኑ እንጂ። ባይሆን ወይኑን ለኔ ተውት። ምን እያልሽ ነው ሰብሊ? ሂጂ ግቢ። ምን እያደረግሽ ነው? አይ ምንም ሰው ቀን በኋለበት አልጋ አይተኛም የሚባል አመለካከት አለኝና አልጋውን እያስተካከልኩ ነበር። ታዲያ ምን ደነገጥሽ? እንዴ ሴት ልጅ አይደለሁ? ባሌ ብቻ ነው መኝታ ቤት ሲገባ እየሳኩ የምቀበለው። ባላለሽ? አንዳንድ የማይመለሱ ጥያቄዎች አሉ። ደህና ደር። በነገራችን ላይ በድጋሚ ምግብሽ በጣም ነው የሚጣፍጠው። እሺ እንዲህ ጅላት መስሉንም ነበር። የምፈልገውን ነገር በቀላሉን ማግኘት እንደምችል አሳይታችሁኛል። የቤቱን አመኔታ እስከማገኝ ድረስ የዋዋንና ጨዋዋን ሶፊ ተዋውቋት። ሶፊ እንዴት አደርሽ? እንዴት አደርክ? ደህና አደርሽ? አለባበስ ብዙም ደስ አይልም። ማለቴ ለአለባበሱ የሚጨነቀው እንደ ደስ ይለኛል። እኔ ብቻ አይደለሁም፣ ብዙ ሴቶች ለአለባበሱ የሚጨነቀው እንዲወዳሉ። ባይዘው ጥሩ አመለካከት ነው። ግን አንድ ወንድ አንዴ ካገባ ለሚስቱ ሁሌም ውብ ነው አይደል? አዎ። አንድ ጥያቄ ልጠይቅ? ይቻላል። ሚስት አብሮብህና ውብ ሆነ ብታይ የሚደብራት ይመስላል? ለምን ይደብራታል? ግን እንደዚህ ሆኜ ሁሌም በእኔ ደስተኛ ነች። እሺ እንደ ሴት እኔ መልእክትን የነገርኩህ ሚስት ምን ትውደድ ምን ትጥላ አንተ ነው የምታውቀው። ግን አምሮብህ ብትወጣ ፈላጊ ይጨምራል እንጂ አይቀንስም። ኦኬ that's cool። ላሳብ ተቀብዬዋለሁ። ሁሉም ነገር ውሸት እቻለም ራሱ በውሸት የተሰራች ነው። ሲያለቅስ የኖረ ሰው በዛው እያለቀሰ መኖር አለበት እንዴ? ለምን ግን? ማን ነው የሚያስለቅሰው? እራሱ እዚህ ምድር ላይ የሚኖረው ሰው አይደለም? እኔን እኮ ቤተሰቤን ያሳጣኝ ውሸት ነው። ምንም ፍቅር የለም፣ ውሸት ነው። ይኸው ትሰምኛለሽ፣ በዚህ ምድር ላይ ስትኖሪ ምንም ፍቅር እንደሌለ መኝ። ሁሉ ነገር ውሸት ነው፣ ፍቅር የለም። እሺ ውሸት ነው። እሺ ውሸት ነው፣ ፍቅር የለም፣ ውሸት ነው። እሺ ምንም አትሁኝ። አንቺ እኮ አደራዬ ነሽ እናቴ።
እንደዚህ ለበስከው? አላማረብኝም። ምንም አትልም። ግን በምን ምክንያት እንደዚህ እንደለበስክ አልነገርከኝ? ዛሬ ስራ ቀጠሮ አለ። ኧረ እባክህ ወጉን ይዘጋዋል። የምን ስራ ቀጠሮ ነው? አንተ እዚህ ቤት ለእኔ እንደ ባል አክት እያደረጉ መኖር እንጂ ምንም አይነት ስራ መስራት አትችልም። ለእሱም ደግሞ በየወሩ የምከፍል ገንዘብ በቂ ነው። የምን አባት ስራ ነው የምትለው? ወንድ ልጅ እኮ እንደ ወንዶቹ መግባት መውጣት ሰርቼ መምጣት ፈልጋለሁ። በተደጋጋሚ ህግ እየተላለፍክ ነው። አንተ ከተሻለ ውጪ ማንንም ሰው መቅረብም ሆነ ጓደኛ ማድረግ አትችልም፣ እንኳን ስራ ልትሰራ። ቆይ እኔ የምለው የኔን ስራ መስራት እንደዚህ የጠላሽበት ምክንያት ምንድን ነው? ቆይ ራስህን በመስታወት ስታየው ንጹህ እንኳን ነው የሚመስለው። በአንዲት ብጣሽ ወረቀት ህይወትህን ሲኦል እንደማደርገው እንዳትረሳ። አረሳ። ያቺ ብጣሽ ወረቀት ደግሞ ላንቺም እንደምትሰራ አትርሺ። አንተ ውሻ! ጭራሽ እኩል እንድናወራ በፈቅድልህ ጫማ ማለካከት ጀመረ። ላስረዳሽ አንዴ። አታረጋኝ! ውጣልኝ! ውጣልኝ! ብቻዬን መሆን እፈልጋለሁ። ውጣልኝ! ውጣልኝ! በቃ አረ በፈጠረሽ ስልኩ ናቸው። አረ በፈጠረሽ ደግሞ ምን ተፈጥሮ ይሆን? አምላክ ክፉ ነገር አታሰማኝ፣ ክፉ ነገር አታሰማኝ። ማነሽ? ሶፊ ሶፊ! አቤት እቴ። ምን ያለቀ ነገር አለ? ሁሉም ነገር አለ፣ ምንም አያስፈልግም። ጓደኛለሽ? ማለቴ ፍቅረኛ ካለሽ ወጥተሽ ሻይ ቡና እንድትይ እረፍት ልስጥሽ ብዬ ነው። ለስራ አይደል የመጣሁት? ጓደኛም እረፍትም አያስፈልገኝም። እሺ ውጭና ሽንኩርትና ቲማቲም ገዝተሽ ነው አለ እኮ። ሰሚኛለሽ? እኔ ሳዝሽ ለምን እንዴት አትበይ። እሺ ብቻ ብለሽ መታዘዝ ነው ያለብሽ። ታዲያ ሁሉንም ዕቃ ከመርካቶ እንደገዢ ነው የምፈልገው። መሳቢያ ውስጥ ብር አለልሽ፣ ይዘሽ ሂጂና ገዛዝተሽ ነው። ሰሚኛለሽ አይደል? እሺ ሰውየው ማን ነው? ደሞስ ምንድነው እንድንሰራለት የሚፈልገው? እኛ በስራው ከተስማማን በኋላ ስለ ስራው ሊነግረን ቃል ገብቶልኛል። አቤት አቤት! ደሞ ምን ማለት ነው? ሰውየውን አናውቀው፣ ምን እንደምንሰራ እንኳን አናውቅም። እንዴት ነው ዝም ብለን የምንቀበለው እንዴ? ታሽ ወንጀል ቢሆንስ? የምሬን እኮ ነው። ደሞ ምን ያስቃል? እድሜ ልክህን ወንጀል ውስጥ ተነክረህ ይኖርክ ሰውዬ አሁን ራስን እንደ ንጹህ ስታስብ ትንሽ አታፍርም? ቢሆንም ተሽ ከዚህ በፊት ቀለል ያሉ ወንጀሎችን ነው የምንሰራው አይደል? ትልልቅ ወንጀሎችን ሰርተን አናውቅም። አስብበት እንጂ። ይኸውልህ ወንድም አንድ ነገር ልምከርህ። የገደለም እንዲገደል ትእዛዝ የሰጠም ያው ገዳይ ነው። ይኸውልህ አሁን ይሄ ጻድቅነትን ንጹህ ነኝ የምትለው ነገር ተው። ይልቅ ይህን ስራ ብንሰራ ለእኛ በጣም ይጠቅመናል። እርግጠኛ ነኝ ይጠቅመናል። ይኸውልህ አንድ ሁለት ቦታ ድረስ ብዬ እመጣለሁ። ከዛ በኋላ ያለው ነገር አስረዳለሁ። እሺ ምን ስራ ለማንኛውም እስቲ እባክሽ ተይኝ ልጄ ተይኝ። ለምንድን ነው እሱ ከዚህ እንድነሳ የምታረጊኝ? ተይኝ አልኩሽ እኮ በቃ። እኔ ከሰው ልጅ ይልቅ የዚህ የወንዙ ውሃ ይሻለኛል። የእሱ ከድንጋይ ጋር ሲላተም የሚያወራው ይሻለኛል። ሰውማ ውሸታም ነው እንዳታምኚ እሺ። ፍቅር አለ ብሎ ሰው ቢነግርሽ እንዳታምኚው። ጭራሽ እውነት ነው ብለሽ እንዳትቀበዩ ነግሬሻለሁ።
የሰው ልጅ ፍቅርን አያውቅም፣ ሆዳም ነው። የራሱ ኑሮ ከተስተካከለለት የሰውን ነው የሚበጠብጠው። እንደኔ እንዳልነበር ነው የሚያደርግሽ። ነግሬሻለሁ። እሺ በይኛ፣ እሺ በይኝ። ሄሎ ሶፊዬ፣ ሁሉ ሰላም ነው አይደለ? ምንም የተፈጠረ ነገር የለም? እኔ ደግሞ እንቅልፍ አልወሰደኝም። የሆነ ሰው ሞተ፣ የሆነ ሰው ተገደለ፣ የሆነ ነገር ተሰረቀ፣ በቃ የሆነ ነገር ብዬ ጫጫንቄ ነው ያደርኩት። ምንም እንቅልፍ የተባለ ባይኔ ያላየሁም። ተመስገን የኔ አምላክ። ዘጋሹ አምላክ፣ አንተ እኮ ትሰማኛለህ። አንተ ትሰማኛለህ እኮ። ተመስገን። ምን አዲስ ነገር አለ? አረ ምንም የሚያውቀው ነገር የለም እስካሁን። ይኸውልሽ አንቺ ባቀድሽውና ባሰብሽው መንገድ ነው ነገሮች እየሄዱ ያሉት። ያልኩህን በጥንቃቄ እያደረግክ ነው አይደል? ትሰማኛለህ? እኔ እናንተ ስለምንሰራው ስራ ሚኪ በጭራሽ ማወቅ የለበትም። ዛሬ አብረን እንውላለን ብለሽ ነበር። ሀሳብሽን ቀየርሽ እንዴ? አልቀየርኩም። ልብሴን ልቀይርና እንወጣለን። እዚህ ቤት መሆን አይችልም። ትሰማኛለህ? ይሄ ቤቴ ነው። ምንም ብባልግ ደግሞ የቤቴን ክብር አላስነካም። ነገ ደግሞ የኔና የሚኪ አንቨርሰሪያችን ነው። ዋው ዋው፣ በጣም ደስ ይላል። ማለት የት ልታከብሩ አሰባችሁ? የደወሉላቸው ደንበኛ ስልክ አይመልስም። የደወሉላቸው ደንበኛ ስልክ አይመልስም። የደወሉላቸው ደንበኛ ስልክ አይመልስም። የደወሉላቸው ደንበኛ ስልክ አይመልስም። መጣሽ እንዴ? አዎ ግቢ በቃ። መጣ። ልብሴን ቀይሬ እንወጣለን። ሂሳብ አንድ ጊዜ ዋው በጣም አምሮብሻል።